ከባሌ ሮቤ ተነስቼ በግሬ ባሌ ጎባ ሄዱ ብቻ ይመስለኛል 7 ዓመት ይሆናል። በቃ 10 ሺህ ላ ኢላሀ ኢለላህ ማለት አለብኝ ብዬ ሙስባሃ ፈለኩ። ተነጥሎ መንጻት ተነጥሎ ፐርፌክት መሆን ውስጥ ያለ መንፈሳዊነት አይደለም እስልምና እንትን ያደረገው። አጋሩ አባቦቃ ብየብሪ እንደውቃ የሚል አባባል አለ ጅማ ላይ። ምን ማለት ነው? አንዳንዴ ዛሬ ያችንን ቅርጽ ያስያዙት የልጅነት እድገቶቻችን ናቸው። ጉዳዩን ሊያስፈጽም ሞክሮ በር ላይ አላስገባ ብለውት ይዤ የመጣሁትን የህዝቤን ጉዳይ ሳላሳካ አልመለስም ብሎ ከ2 ወር በላይ በሩ ላይ አስፋልት መንገድ ላይ ቤተመንግስቱ ደጃፍ ላይ አንጥፎ 2 ወር በላይ ተቀምጧል። በአካባቢው እኮ ንጉስ ነው አይደል? የሚመራ ነው። ሴት አያቴ ነበረች ከጅማ የምትመጣ የአባቴ አያቶችንና አባት እናት መካከል አንለይም። ብር በኪሎ መዝነው ነበር የሚልኩት። ብዙ ጊዜ በትንሽ ነገር ሊስተካከል የሚችል ችግር ተጽዕኖ ግን በእኛ ህይወት ውስጥ በጣም ትልቅ ሆኖ አቅጣጫ ያስተናል። ይሄ ማንነት ጉዳይ አለ። ዋቆጉቱ ማንነቱን በደንብ ይዞ ለዛ ነፃነት ጭቆና ሲታገል የነበረ ሰው ለነፃነት የሚደረግ ትግር ክብርህን ለመጠበቅ የሚደረግ በዚህ ሀገር ውስጥ በተለያዩ ቦታዎች ብዙ ዋጋ አስከፍለዋል። እንኳን ደህና መጣ ቢን መሊክ አብዶ አባ ፎጊ። እስኪ ዛሬ እንግዳችን ጓደኛዬም አክቹዋሊ ስለ ራስህ ትንሽ ነገር ብለን አንተ በአንተ አፍ ይወራና ከዛ ወደ ዛሬ የምንጫወትበት ሻይ ቡና የምንልበት ጉዳያችን እንሄዳለን። እንግዲህ ስሜን አንተ ጀምረዋል ኦልሬዲ፣ ግን መድገም ትችላለህ። ቢን መሊክ አብዶ አባ ፎጊ ወይም ደግሞ አባ ፎጊ ሌላ ስማቸው መሐመድ ሲራጅ ይባላሉ እና በጣም ፌመስ የሆኑ አባ ፎጊ የሚለው ስማቸውም። ኦኬ እንግዲህ ስሜ ይሄ ነው ያለ ይቀጥላል። አባ ፎጊ፣ አባ ዲኮ፣ አባ ቆያስ እያለ አባ የሚባለው ብዙ ጊዜ የሆነ አካባቢ ሰው ነው እና እንዴት ነው? ከዛ አካባቢ ነው? ጅማ አካባቢ? የጅማ ስም ነው አባ ፎጊ። አክቹዋሊ ቢን መሊክ አብዶ የአባቴም ስም በአባ አለው አባ ጀበል። ከዛ አባ ፎጊ፣ አባ ዲኮ እያለ ይቀጥላል። የትራዲሽናሊ ጅማ አካባቢ ያለ መጠሪያ ነው፣ ፌመስ መጠሪያ ነው። ሁሉም 20 ምናምን የሚሆኑ ጅማ አካባቢ ያሉ አጎቶቼ ሁሉም አባ። ማዕረግ ነው ወይስ እንዴት ነው? ወይስ ሁሉም ሰው አባ ይባላል? በቃ አባ ፎጊ፣ አባ ዲኮ፣ አባ ጀበል፣ አባ ሳምቢ፣ አባ ቦቃ እያለ እንደዚህ ማዕት እንትኖች ከሆነ ነገር ጋር የተሳሰሩ ናቸው። እነሱ ካላቸው ነገር ጋር ወይ ከስብዕና ጋር ወይ ከሆነ የሚታወቁበት ነገር ጋር ንብረት ጋር ሊሆን ይችላል፣ ፈረስ ጋር ሊሆን ይችላል። ከእንደዚህ ነገሮች ጋር የተገናኘ ነው። የባለቤትነት ስሜት የሚገልጽ ነው። አይደንቲቲንም ዲፋይን ያደርጋል። በሆነ መልኩ የምትታወቅበትን አንድን ነገር ሪፍሌክት ያደርጋል። አይደንቲቲህን፣ ማንነትህን እና እኔ ጋር ሲመጣ አባው አልደረሰኝም። አክቹዋሊ ግን ቢን የሚል ነገር ደርሰዋል። ቢን መሊክ ራሱ ስሙ ኮመን ነው በጣም አልሰማሁትም። ቢን መሊክ እንዴት እንደተባለ አላውቅም። ያው ቤተሰቦቼ ናቸው ቢን መሊክ ያሉኝ። የንጉስ ልጅ ማለት ነው በአረብኛ እንደዛ ማለት ነው ቀጥታ ትርጉሙ። ስለዚህ የሆነ ለንግስና የተመኙ ነገር ነበር ወይስ እንዴት ነው? ወይስ ፋሚሊው ላይ እንደዛ አይነት ቼን አለ ምናምን? ከምን ተነስተው እንደሆነ እርግጠኛ አይደለሁም፣ ግን አጋሮ የምትታወቅ ከተማ ነች። እኔ በአባቴ ቤተሰቦች ጌራ እና አጋሮን ያጣምራሉ። ጌራ የጌራ ከጊቤ ሸነን 5ቱ አንዱ ነው። ጎማ ደግሞ አጋሮ ከ5ቱ ጊቤ ሸነን አንዱ ነው። የጎማው ንጉስ አባ ቦቃ አባ ጉመል ደግሞ በሴት አያቴ በኩል እሱ ለኔ ቅድመ አያት ነው
አባቦቃ አባ ጉመል ማለት ነው። እና የጎማ ንጉስ ነበር በአባ ጅፋር ጊዜ። አባ ጅፋር ጅማ፣ አባቦቃ የጎማ፣ ከዛ የጉማ፣ ከዛ የጌራ፣ ከዛ የአምስቱ ሸንን፣ አምስቱም የራሳቸው ንጉስ ነበራቸው። የተለያዩ ንጉሶች ነበር። አባ ጅፋር ጅማ አንዱ ነበር ከአምስቱ ውስጥ። ግን ያው በጊዜ ሂደት እነዚህ አምስቱ ጠፍተዋል። የሚታወቁ አባ ጅፋር መጨረሻ ላይ የቀረው አንድ ላይ መግዛት፣ ሌሎቹ በተለያዩ ሂደቶች እና የኛ በሴት አያቴ በኩል በአባቴ እናት የጎማ ንጉስ ልጅ ናቸው። የአባ ቦቃ የአባ ሳምቢ አባ ቦቃ ልጅ ናቸው። በወንድ አያቴ በአባቴ አባት በኩል ደግሞ የጌራ አባ ቆሮ ነበሩ። እሳቸው ደግሞ ጌራ ላይ አባ ቆሮ ነበሩ፣ በንጉሱ የሚሾሙ አስተዳደር ጌራና በዙሪያ ያለውን ያስተዳድሩ ነበሩ። አባ ፎጊ አያቴ ማለት ነው፣ ወንድ አያቴ። ደርሼባቸዋለሁ፣ በደንብ አጣጥሚያቸዋለሁ። በልጅነት ጊዜ አብረናቸው ቆይታ አድርገናል። አባ ፎጊን አላህ ይርሐማቸው። በጣም ማስታወሳቸው ብዙ ትውስታዎች አሉኝ። አካባቢውን ወክለው ብዙ ነገር ይሰሩ ነበር ስንሰማ ታሪክ በኃይለ ሥላሴ ጊዜ። ወንድ አያቴ፣ በሴት አያቴ በኩል ያሉት ደግሞ የአባ ቦቃ ልጆች እና አባ ሳምቢ፣ እነሱም እንዲሁ መጥተው እዚህ ብዙ የምንሰማቸው ታሪኮች ነበሩ ልጅ ሆነን። ማትረሳው እስኪ በጣም የሚገርምህ ማትረሳው አንድ አያቴ መጥቶ እዚህ ጉዳይ አጀንዳ ይዞ የዛን አካባቢ አጀንዳ እዚህ ቤተመንግስት መጥቶ አፄ ኃይለ ሥላሴ ቤተመንግስት ጉዳዩን ሊያስፈጽም ሞክሮ በር ላይ አላስገባ ብለውት ይዤ የመጣሁትን የህዝቤን ጉዳይ ሳላሳካ አልመለስም ብሎ ከ2 ወር በላይ በሩ ላይ አስፋልት መንገድ ላይ ቤተመንግስቱ ደጃፍ ላይ አንጥፎ 2 ወር በላይ ተቀምጠዋል። እዚህ ቤተመንግስት ማለት ነው? አዎ የኃይለ ሥላሴ ቤተመንግስት። እና ከ2 ወር በላይ አንጥፎ አልሄድም ብሎ ማለት ነው። እና በኋላ ላይ አይቶት ኃይለ ሥላሴ ምንድን ነው ይሄ ሰው በጣም ብሎ ሲጠይቅ፣ አይ ጉዳይ ኖሮት መጥቶም ከሆነ ምንም ነገር ሂድ ወይ ግባ ወይ እንደዚህ ማድረግ አልቻላችሁም፣ ጥፋት ነው። ማን እንደሆነ ሳታቁም ደግሞ ችላ ብላችሁም ይህን ያህል ጊዜ እዚህ ጋር ተቀምጦም ከሆነ እሱም ጥፋት ነው ተብሎ ተጠይቆ ጉዳዩን ሰሚት አድርጎ ቦልድ ላይ አውርቶ እንደሄደ አውቃለሁና ገብቶ ማለት ነው። እድል ተሰጥቶ ተገናኝቶ አያት እና በሱ ምክንያት ብዙ ሰዎችም የተባረሩ እንደነበሩ ከስራቸው ሰምቻለሁ። ይሄ የጎማ ንጉስ ከእስልምናን ቀድሞ ከተቀበሉት ከ5ቱ ጊቤ ሸነን የመጀመሪያው ነው። እና ከዛ በኋላ ቀጥሎ ሌሎቹም እንደዛው ተቀብለዋል። እና ብዙ የታገለ ነው። መጨረሻ ላይ በነበሩት ጦርነቶች መገበር አለመገበር ሂደት ውስጥ በፍጹም ብሎ ሲታገል በሂደት የጠፋ ስቴት ነው። ከዛ በኋላ ብዙ ነገሮች አጋሮ አባቦቃ ብዬ ብሪ እንደወቃ የሚል አባባል አለ ጅማ ላይ ስንሰማ። ምን ማለት ነው? የአባቦቃ አጋሮ ገንዘብ ልክ እንደ ዶቃ የሆነበት ማለት ነው። ሪሶርስን ሲገልጹ ሪሶርስ በደንብ አለ ማለት ነው። እንደዛ የሚል አባባል እንዳለ ሰማለሁኝ። እና ልጅ ሆነን የእናቴ ቤተሰቦች ባሌ ናቸው። አያቶቼ እኛም በጣም ሼፕ ያደረጉን ያሳደጉን ባሌ ናቸው። እና ልጅ ሆኜ ሰማለሁ፣ ይመጣሉ እኛ ጋር ከጅማ ተራ በተራ ይመጣሉ። እንግዲህ ብያለሁ 26 አካባቢ አጎቶች አሉ። 26? የፋዘር ወንድሞች እህቶችም አሉ። ተራ በተራ ይመጣሉ ወደ ባሌ። እና አንተ ባሌ ነበርክ? እኛ ባሌ ነው። እንግዲህ ስለ ማንነቱ ስናወራ ብዙ የምንለው ነገር አለ። ከባሌ ነው ታሪኩ የሚጀምረው። ከባሌ ጀምሮ አድጎ ከዛ አዲስ አበባ ይመጣል። አዲስ አበባ ይመጣል። ከአዲስ አበባ እያለ እዚህ ደግሞ ኤሌመንታሪ ሃይስኩል ሊጨርስና ከዛ ለዩኒቨርሲቲ ባህር ዳር ይሄዳል። ከባህር ዳር አዲስ አበባ ይመለሳል። ከዛ ደግሞ ሌሎች ለትምህርት ደግሞ ከሀገርም ጋር እንዲህ ነገሮች አሉና
ልጅ ሆነን እንሰማለን። ሁሉም ሲመጣ የሚነግረን ቨርዥን አለ። እኔ አሁን ብዙ ዲስከስ ሳወራ ስለ ማንነት እዚህ ላይ አሁን በደንብ ስንገልጽ ሁሉም ሰው ሪፍሌክት ቢያደርግ ኢትዮጵያ ውስጥ ያለ ሰው ቢያስብ በደንብ ቢያተኩር የሚያየው ነገር አለ ብዬ አስባለሁ። የማየት አቅማችን ነው ፍላጎታችን ነው እንጂ በህይወታችን ላይ በጥልቀት ብናተኩር ብናስብ ብናሰላስል ምናወጣቸው ብዙ ነገሮች አሉ። አንዳንዴ ዛሬ ያችንን ቅርጽ ያስያዙት የልጅነት እድገቶቻችን ናቸው። ግን ድክመቶቻችንም ጥንካሬዎቻችንም ድክመቶቻችንን ለመቅረፍ ምን እንደሆነ አናቀውም፣ እንታገለዋለን ዝም ብለን ግን አናስወግደው አንችለውም። ጥንካሬዎቻችንንም ለይተን አውቀን ለመስራት ይሄ ምንድነው ብዙ ጊዜ እኛ ሀገር ማንነትህ ሂደትህን በደንብ በጥልቀት የማየት ጉዳይ ላይ ያለን ባህል አናሳ ነው። ነጮች ብዙ ጊዜ ታውቀዋለህ ቻይልድ ታይም ነገሮች በጣም ዛሬህና ተጽዕኖ ያደርጋሉ። የልጅነት ጊዜ ብለው ይላሉ። አንዳንዱ ቻይልድ ታይም ትሮማ ሊኖረው ይችላል። አንዳንዱ ዛሬ ላይ እንዲህ እና እኛ ስያሜውንም አናቀውም፣ ሳይንስም እንዳለው አናቅም፣ አናደርገውም። ስለዚህ በግምት እንኖራለን እና ስንኖር ምን እንደሆን ብዙ አናቅም፣ ምን እንደሚሰማን ብዙ ለማወቅ አንጥርም፣ በምን ምክንያት እዚህ ጋር ፌል እንዳረግን ለማወቅ ብዙ አንጥርም። የሆነ ነገርም ሲሳካልን ስለመሳካቱ ነው እንጂ የምናስበው ቶሎ ለምን ተሳካ ምን ሂደት ያን እንደወለደው ስለማናቅ ብዙ ጊዜ በትንሽ ነገር ሊስተካከል የሚችል ችግር ተጽዕኖ ግን በእኛ ህይወት ውስጥ በጣም ትልቅ ሆኖ አቅጣጫ ያስተናል። አንዳንዴ በቀለል ተደርጎ መታየት የሌለባቸውን ነገሮች ቀለል አድርገን እናይና ሳናስባቸው አድገው ሌላ ታሪክ ውስጥ ይከቱናልና ይሄ ብዙ ጊዜ በእኛ ህይወት ላይ በጥልቀት የማሰብ የማሰላሰል ባህላችንም አናሳ ነው። እኔ ስረዳውና እንዲሁ ቁጭ ብዬ አስባለሁ አንዳንዴና ሳስብ በልጅነት መጥተው ሲያወሩን የነበሩ አጎቶቼ ምን ነበር የሚነግሩን? ቤት ውስጥ ምን ነበር የሚወራው? እንዴት ነበር የሚወራው? ማን ምን ነበረ ቤት ውስጥ? ትዝታዎች ወደ ኋላ መለስ ብለን መስተጋብሮች ምን ይመስሉ ነበር? እኔ እንዴት ነበርኩ ያኔ? ምን ስሜት ነበር የሚሰማኝ በልጅነቴ? ያ ዛሬ ላይ ምን ተጽዕኖ አሳድሯል? እንዴት እንዳስብ አድርጎኛል? እንድፈራ አድርጎኛል? እንድጀግን አድርጎኛል? በጣም ጥንቁቅ እንደሆነ አድርጎኛል? ነገሮችን ተግባር ተኮር እንደሆነ አድርጎኛል? ወይስ በሐሳብ የመወሳሰብ ባህል ማንነት ነው የሰጠኝ? ቶሎ ወደ መፍትሄ መሄድ ነው ችግሩ ላይ ሳስብ የምቆየት? ይሄ ሁሉ በልጅነት ጀምሮ ስንገነባ የመጣናቸው ነገሮች ናቸው ዛሬያችን ላይ ተጽዕኖ የሚያሳድሩትና ይህንን ሂደት የመረዳት ፍላጎት አለኝ ብዙ ጊዜ። በጣም ኢንተረስቲንግ። ይሄ እዚህ ላይ ነው የምንቆየው። በቃ እኔም በጣም የምወደው ኤሪያ ነው። ራስን ማወጋ አይደንቲቲን ማወጋ ብዙ ጊዜ እንደ ስልጠናም እንደምንም ኢንተረስትድ ሆኜ የሚሄድበት ነው እና እዚህ ላይ የጨዋታችን ሴንተር እናደርገዋለን። ስለዚህ በልጅነት ብለህ ጀምረህ ነበር እና ባሌ ላይ ሲመጡ ምን አይነት ነገሮች አንተ ላይ አሁን ምን የፈጠሩብህ ነገር አለ ብለህ ታስባለህ? በልጅነት ታይም ላይ ምን አይነት ልጅ ነበረ ቢኑ ህፃን እያለ? ከዛ የሚወስዳቸው ኮንሱም የሚያደርጋቸው ከአያቶቹ ከምናምን ማደግ የሚፈጥረው ነገር የምትሰማው ነገር አሁን ላለህ ማንነትም የፈጠረብህ ጋር እያገናኘ ልጅነት አዋቂነት፣ በአዋቂነት ውስጥ ልጅነት አለ አንዳንድ ጊዜ አለ በደንብ። እና የትኞቹ ልጅነቶች ውስጥ የነበሩ ነገሮች ስቲል ትልቁ ቢንመሊጋ ተሻግሮ መጥተዋል የሚለውን እኔም ማነሳቸው ነገሮች በደንብ ይኖራሉ ብዬ አስባለሁ። እኛ በጣም የሚገርመው ነገር ማለት ነው አያቶችንና አባትናት መካከል አንለይም። ምክንያቱም በእኛ ህይወት ውስጥ አያቶቻችን የመጀመሪያውን ድርሻ ስለሚወስዱ በማሳደግ፣ ልብስ በመግዛት፣ በመንከባከብ፣ በመወሰን፣ ስልጣን በመኖር ምናምን የበለጠውን
እንትን ነበራቸው፣ ቦታ ነበራቸው። እነሱ ነበሩ በቃ ወሳኞቹ። እንደውም አንዳንዴ አባቴና እናቴም እንደ ልጅም ሆነው እዛ ውስጥ ትሪት የተደረጉበት እንደ ታላላቅ ልጆች የታዩበትና እነሱም በቃ የሚያስፈልጋቸውን ነገር እንትን እያደረጉ እየጠየቁም ከአያቶቼ ማለት ነው ራሳቸውን በዛ ሂደት ውስጥ ነው የኖር ነውና በጣም የሚገርም ነገር ነው። ብዙ ጊዜ አላቀም የጅማና የባሌን እንትን አንድ ላይ መምጣቱ ለኔ የሰጠኝ ነገር አለ ብዬ አስባለሁ። ጅማ ሲመጡ የአባቴ ቤተሰቦች በብዛት ማለት ነው የነበራቸው ፍላጎት አለ፣ ስነ ልቦናቸው አለ። ባሌ ላይ ያላቸው ፍላጎት አለ፣ ስነ ልቦና አለ። በዚህ መሀል አድገናል ብዬ አስባለሁ። ለኛ ሁለቱ የተለያዩ ኳሊቲዎችን እንድናይ አድርጎናል። እኔ አሁን ሊሆኝ በደንብስ በጥልቀት ስመለከተው ያንን ነው የሚሰጠን። ሴት አያቴ ነበረች ከጅማ የምትመጣ የአባቴ እናት። በጣም በጣም መንፈሳዊ ህይወቷ ያስቀና ነበር። ለሰላት ያላት ጉጉት በጣም የሚገርም ነበር። በቃ ሳይደርስ 4 ሰዓት ሆነ ማለት ስለ ዙህር ነው ወሬው የሷ። በቃ ወሬው ሄዳ ውሃ ማምጣት፣ ቁጭ ትላለች፣ ደረሰ አይደል እያለች በቃ በህይወቷ ለመጀመሪያ እና ለመጨረሻ የምትሰግደው ዙህር ነው የሚመስል እንደዛ ስታወራው። ምክንያቱም ሁሌ እንዴት ይቻላል ትላለ በዚህ መልኩ ለዙህር ሁሌ ተደግሶ በቃ የሆነ ነገር እንደሆነ ትልቅ ኢቨንት ትቀይራለች። ምን እያረግሽ ነው? አኮ ማልጎተኒ እንላቸዋለን። ምንድነው የሚሰሩት ስንላቸው በቃ ልብስ ይቀይራሉ። ቆይ ይሄ አሁን ስራ ስለሰራውበት ለዙህር አይሆንም። ሻወር ይወስዳሉ፣ ሽቶ ይቀባሉ፣ ምንጣፍ ያወጣሉ። ምንጣፉ ሁሌ ተጣጥፎ ውስጥ ነው የሚገባው። እንደ አዲስ ነው ሁሌ ለየሰላቱ የሚወጣው። ሁሌ ሽቶ አለው። በቃ ሲወጣ ገና ነው ሽቶ ይዞ የሚወጣው፣ ይሸታል። እና ቤቱ ሁሉ ይሸታል፣ ያውዳል። እና ንጽህናቸው በጣም የሚገርም ነበር፣ የንጽህና ባህላቸው። እና በቃ ዙህር ተሰገደ። በቃ ከዛ በኋላ ስታይ ግርም ነው የሚል። ከዛ አስርም እንደዛው መግሪብ በኋላ ኢሻ ድረስ መነሳት የለም። እሱ የታወቀ ቁጭ ነው። በቃ መግሪብ ከተሰገደ ኢሻ ሳይሰገድ ከምንጣፍ ላይ መነሳት ነውር ነው ብለህ እንድታስብ ነው የሚያደርጉ። ባሌ ላይ ያሉት አያቶች የስራ ሰዎች ነበሩ። በሌላ መልኩ ሆሊስቲክ የሆነ ነገር ያላቸው፣ ጀገን ያሉ ሳቃቸው በጣም የንግድ የቢዝነስ ሰዎች ነበሩ። እንግዲህ ባሌ አካባቢ ሄደህ ያለ ሰው ወረፈቂ ብትል ሁሉም ያውቃል፣ እርግጠኛ ነኝ። ወረከቢር ፈቂ ይባላሉ። 66 ልጅ አላቸው። ገንዘብ ድሮ ሸቀጥ ሲያስመጡ ወደ ባሌ አይቆጥሩም ነበር። እንደው አርካይቭ ላይኖር ይችላል እንጂ ድሮ ደንጋ የሚባል የኦሮሚያ ፕሮግራም ላይ ቀርበዋል። እና እሳቸው አህመዶ ፈቂ ብር በኪሎ መዝነው ነበር የሚልኩ። አንድ ጊዜ ያስቆጥሩና የተቆጠረውን ብር ይመዝኑታል። ከዛ ደግሞ መመዘን መቁጠር ስለማይፈልጉ ያን የቆጠሩት ብር የሚያውቁት መጠን አለ አይደል? ኪሎ ለምሳሌ 100 ሺህ ብር ከቆጠሩ ይመዝኑትና 100 ሺህ ብሩ የሆነ ይመጣል። ፕላስ ኦር ማይነስ። እኔ ድሮ እንደውም ፕሮግራሙ ላይ ቀርበው ቲቪ ላይ ሲያወሩ በቃ ትንሽ እንዳይጎል ጨመር አደረግበትና ኪሎ ላይ በቃ እሱን ነበር ምልከው አሉ። እና ቀቢ ቀለማን የሚል ንግግር አላቸው። በዚህ ይታወቃሉ። ጻፍ ይሉታል ጋዜጠኛው። እና ሀብታም ናቸው። አዎ ሸቀጥ ይልኩ ነበር። እነ መሐመድ ሁሴን ፈቂ ይባላል። መሐመድ ሁሴን ፈቂ፣ አባ ሰኢዶ በሌላ ስማቸው። እርግጠኛ ነኝ እዛ አካባቢ አሁን ያሉ ሰዎች ሲያደምጡን በደንብ እንግዲህ እዛ አካባቢ ባሌ አካባቢ ነባር ሰዎች መሐመድ ሁሴን ፈቂ ወይም አባ ሰኢዶን፣ አህመዶ ፈቂን፣ እነዚህ የፈቂ ቤተሰቦች ወረከቢር ፈቂ በንግድ ይታወቃሉ፣ ይነግዳሉ የእናቴ ቤተሰቦች። እና በዚህ መሃል መነገድ፣ መስራት፣ መታገል ደግሞ ትግል ነበረ። በወቅቱ ህዝባዊ ትግሎች ነበሩ።
በደንብ ሴንስ ማደርጋቸው ማቃቸው እኔ ፊልም ማደርጋቸው ትግሎች ነበሩ በልጅነት የምን ትግል ከኦሮሞ ህዝብ ነፃነት ጋር ትግል ጋር ተያይዞ የሚደረጉ ትግሎች ንቅናቄዎች ነበሩ እንግዲህ ባሌ አካባቢ ታውቃለህ የነ ዋቆ ጉቱ ሀገር ነው ዋቆ ጉቱ በጣም ትልቅ ትግልን የመራ ሰው ነው ከታች ከባሌ ቆላ ጀምሮ እስከ ላይ ድረስ በአጠቃላይ እስከ መሃል ሀገር ድረስ ከመሃል ሀገር ደግሞ እስከ ሀረርጌ ድረስ ሄዶ ተሳስሮ ምናምን ማንነቱን ይሄ ማንነት ጉዳይ አለ ዋቆ ጉቱ ማንነቱን በደንብ ይዞ ለዛ ነፃነት ጭቆና ሲታገል የነበረ ሰው ነውና በዛ ሂደት ውስጥ አንዴ አያቴ ሲነግረኝ አብሮ አልይ ይባላል የእናቴ አባት አያቴ ያሳደገን ብዙ ጊዜ እሱ እኔ ነጋዴ ነኝ አለ አዲስ አበባ መጣለው አለ 1 2 3 ጊዜ ደብዳቤ ይዤለት ሄጃለሁ አለ ለዋቆ ጉቱ ከዚህ ከአዲስ አበባ ሚላክ ወረቀት ነበር ወደ ባሌ ያኔ እኔ ነጋዴ ነኝ በቃ ይዤው ሄድ ነበር እና እዛ እሰጠው ነበር የአጎቱ አለ መሐመድ ሁሴን ፈቂ የሚባል አባስ ሄዶ እሱ ቤት ይሰበሰቡ ነበር እና ዋቆ ጉቱም እዛ ላይ ወሬዎችን ምናምኖችን የሚደረጉ ኮንቨርሴሽኖችን እንሰማለን እየሰማን ነው ያደግነውና እነዛ ትግሎች ነበሩና በወቅቱ ባሌ ላይ የኦነግ እንቅስቃሴ ነበር የሌሎች ትግሎች ነበሩ በቃ ከባድ የነፃነት ፍላጎት ሶሳይቲውም ጋር ናቸው ወይስ ታጋዮቹ ጋር ሶሳይቲውም ጋር ወጣቱም ጋር የነፃነት ፍላጎት ትግል ስሜቶች ምናምኖች ነበሩ በኔም በእናቴ ወንድሞች ባጎቴ በኩል እዛ ውስጥ ኢንቮልቭ ማድረግ እነዚህ ነገሮች የማየት ምናምን እንግዲህ ልጅ ሆኜ ነው ከሆኑ በ80ዎቹ 86 87 ምናምን እያሉ ሲመጡ ከለውጥ በኋላ ያዲክ ከገባ በኋላ ልጅ ሆኜ ማስታወሰው አእምሮዬ ውስጥ ያለው መታሰር ሲታሰሩ አያቴ እስር ቤት ገናሌ የሚባል እስር ቤት አለ በደንብ እኔ በልጅነት አእምሮዬ ነው እንግዲህ ማቀው ገናሌ ለሱ ምግብ ለማስደርስ ሲኬድ ሁላችንም ህፃናት ይዘውን ይሄዳሉ ገናሌ በጣም ችግር ስቃይ ነበር ሲናገሩ ምግብ ሲሰጣቸው በቃ ይሄው እንዲህ ነው ምንተኛው ተለጣጥፈን ምናምን ይሉ ነበር ብዙ መከራ አይተዋል እና አንዳንድ ጊዜ ምን አስባለሁ ሰዎች ዛሬ ላይ ሆነው ስለሆነ ነገር አንዱ ላይ ጀጅ ሲያደርግ ሲያወሩ ምን ሲሉ ብዙ ጊዜ በእኛ ሀገር ኋላህን የመጣህበትን መንገድ ያለመተዋወቅ ነገር አለ ብዙ የመጎዳት ቶርች የመደረግ የመታሰር ሂደት ውስጥ አልፎ የመጡ ሰዎች አሉ በሆነ ሳይድ ደግሞ ይሄ ነገር ኢትዮጵያ ውስጥ ስለመከሰቱ ራሱ ማያውቅ ሰው ይኖራል መረጃውም የሌለው አካል አለ አንዳንዱ ዛሬም የተጀመረ የሚመስለው አለ ከ2004 በኋላም ብቻ የሚመስለው አለ መታሰር አንዳንዱ መታሰር የሚባለው ነገር በቃ ሀብሎ የጀመረው ያን የሚመስለውም አለ እና ግን ለመብት የሚደረግ ትግል ለነፃነት የሚደረግ ትግል ክብርህን ለመጠበቅ የሚደረግ በዚህ ሀገር ውስጥ በተለያዩ ቦታዎች ብዙ ዋጋ አስከፍለዋል እና ያን ሂደት አስታውሳለሁ በልጅነት ሂደቴ እና እነዚህ ነገሮች አንድ ላይ መተው የሆነን ነገር ማየት እንድችል አድርጎኛል አሁን ለማውራት ይልቅ ሴንስ የሚደረግ ነገር ነው ባሌዎች ሲታገሉ ሲነግዱ መስጊድም ሲሄዱ ሲሰግዱ ጅማዎች ዱዓ ሲያደርጉ ቁጭ ብለው እኔ ማየው ማለት ነው ሲመሰጡ የሆነ አዝካር ላይ ሲያተኩሩ አውራድ ላይ ሲያተኩሩ ከዛ ደግሞ የሆነ ታሪክ ሲያወሩ ያለፈ የመሻይኾችን ታሪክ ሲያወሩ ጅማዎች የነ ሸማ መፈድሉን ታሪክ የነ ሸኮ ተደንቢን ታሪክ የነ ዶኒቾን ታሪክ ከጅማ እየሰማን ያደግን ዶኒቾ አባብልጉ ሸኮ ተደንቢ ወይም አልፈቂ አህመድ ታሪክ ስንሰማ ሸማ መፈድሉ ጌራ እየተባልን ከጅማዎቹ ይሄን ስንሰማ ከዚህ ደግሞ በኩል የነ ዋቆ ጉቱን ታሪክ ስንሰማ የነ አልይ ጭሪን ታሪክ ስንሰማ ታሪክ የታጋዮችን ታሪክ
የነ በክሪስ አጳሎን ታሪክ ስንሰማ እነሱ ግንኙነት ስለነበራቸው የነ ሼክ መሐመድ ረሻድ ተፍሲር ነበረ። ስለሱ ታሪክ ስንሰማ ስለነ ሼክ ጀዋራ ስንሰማ እነዚህን ነገሮች የልጅነት አእምሮ ሳይንቲሳይዝ ያደርጋል። ምንድናቸው ይላል፣ ያስባል አንድ ላይ የሆነ መንፈሳዊነት፣ ትግል፣ ግንባታ፣ ስራ፣ ቢዝነስ የሚባሉ ነገሮችን አንድ ላይ እንድታያቸው ያደርጋል። ህይወት የሚባለውን ነገር ምንድን ነው ብለን እንድታስብ ያደርጋል። እና እነዛ ነገሮች ግንባታ ሂደቶች ዝም ብለ የልጅነት አእምሮ ሁሌ መፈራው እንዴት ነበር የምታስበው እዛ እድሜ ላይ ሆነ እነዚህን ታሪኮች ስትሰማ? አሁን ልጅ የሆንክ ሰው ማትሰማ ይመስለዋል፣ ማታስተውል ይመስለዋል። ግን ልጅ ሆነ ኢንጌጁላ ታደርጋለህ። መስማት ማዳመጥ ብቻ ሳይሆን አንዳንድ ጊዜ አይደል በስሜት ራሱ እዛው እድሜ ላይ አሁን ሳይሆን ኢንጌጅ ታደርግ ነበር። እና ምን ነበር ፊልም የምታደርገው በልጅነት እድሜ? በጣም የሚገርምህ ማለት ነው ከጅማ የመጡት ዘመዶቼ አስካር ምናምን ይሉ ነበር ቁጭ ብለው ረጅም ስለነ ሼክ ተደንቢ ምናምን ስንሰማ የሆነ ጊዜ 10,000 ላኢላሃ ኢላላህ ይሉ ነበረ፣ እንደዚህ ይሉ ነበረ ሲባል ሰምቼ በጣም ልጅ ነኝ ይመስለኛል 7 ዓመቴ ይሆናል። በቃ 10,000 ላኢላሃ ኢላላህ ማለት አለብኝ ብዬ ሙስባሃ ፈለኩኝ። ፈልጌ ባለመቶን አገኘው። ከዛ የት ልደበቅ አሁን 10,000 እስከጨረስ ሰው ሲጠራኝ ላቋርጥ ነው አልኩና የሆነ ቤት ጀርባ በአጥርና በቤት መሃል ያለ የሆነ ቅርቃር አለ እንዲህ የተሸፈነ ዕቃ የተከመረበት እዛ ውስጥ ገባው። በልጅነቴ የሚገርም ነው። እዛ ውስጥ ገብቼ 10,000 ልስል ልክ 7 ዓመቴ ነው 1,000 እንደደረስኩ በቃ አፌ ሁሉ ደረቀ። ይሄ ነጭ ሆነ። በቃ እጄ ተዝለፈለፍኩ የሆነ 1,000 ካልኩ በኋላ። ከዛ እኔ አሁን በዚሁ ልቀጥል ልውጣ እያልኩ ሳስብ ትዝ ይለኛልና ልክ የሆነ ያህል ሄጄ ማለት ነው 10,000 ሳልደርስ ከዛ ውስጥ ስወጣ ጸጉሬ እንዳለ እዚህ ላይ ቆሻሻ ምናምን ፊቴ አመድ ቦኖ ምናምን እና ሲያዩኝ የት ነበር ከኬት ነው ምናምን ሲሉኝ እንዴት እናገራለሁ? እና አይ ሼንትና እንደዚህ ያደርጉ ነበረ ተብሎ ሲባል በጣም አስገራሚ ነገር ባሌ ያለን ማለት ነው እንግዲህ ከባሌ ያው ኤሌመንተሪ ተማሪ ያለው ነው ወደ አዲስ አበባ የገባው። ባሌ ያለን እንዲህ መስጊድ ሲሄዱ አንድ እግር ሲያነሱ እንደዚህ ይሉ ነበረ፣ ግራ ሲያነሱ እንዲህ ይሉ ነበር የሚል ነገር ሲወራ ሰምቼ ከባሌ ሮቤ ባሌ ጎባ 15 ኪሎ ሜትር ነው። ስለዚህ ረጅሙ መስጂድ ባሌ ጎባ መስጂድ እንዳላቃለሁ። ከባሌ ሮቤ ተነስቼ በግሬ ባሌ ጎባ ሄድኩኝ። የሆነ ነገር ነው የምነግርህ 15 ኪሎ ሜትር ብቻ። አንድ ልጅ ይዣለሁ አሳምኘው ነግሬው፣ ስሙን ዘነጋሁት ማን እንደሆነ ቤተሰብ ነው። አሳምኘው ነግሬው ምን ነበር ሞቲቬሽን? ብዙ በመራመድ አንዱን ሳረምድ ይሄን እንዳገኝ ይሄን ሳነሳ 15 ኪሎ ሜትር ሲሆን አስልቼ ምን ያህል እንደማገኝ ማለት ነው። እና አሁን ይሄን የማወራው ለእንትን ፐርፐዝ እንደው የልጅነትን እንትን ለማድረግ ነውና 15 ኪሎ ሜትር ሄድኩኝ። ከዛ ስመለስም ፕላን አድርጌያለሁ በእግር ነው ብለን ልጆች ነን በጣም። ከዛ ደረሰን 4 ሰዓት አካባቢ ነው ጠዋት ላይ ለምን ዙሁርን እዛ ለመድረስ 15 ኪሎ ሜትር። እና እነዚህ ሂደቶች በልጅነት በጣም የሚገርመኝ እኔና ታላቅ እህቴ ቤተሰብ የሚለቃችሁ ነበር። ስንት ዓመት አካባቢ ነው? ከዛ ኮንሲኩዌንሱ ከባድ ነበር። ኮንሲኩዌንሱ በጣም ከባድ ነበር። ያ ነገር ታውቆ እዛ መሄዴ ታውቆ ተደብቄ ነው የነበረው። ጭንቀት የፈጠረው ነገር ከባድ ነበር። ቤተሰብ አካባቢ አዎ እንዲህ ሆነ ተብሎ በቃ ተሰምቶ እንዲህ ተብሎ እና ከታላቅ ጋር በቃ ተገሰጽኩ። በጣም እንትን ተደረኩኝ። ትንሽ ፋዘር ብዙ ጊዜ ቁጣ ላይ ዱላ ላይ አይቸኩልም። ማዘር ቶሎ ትቆጣለች እና እሱ ቁጭ አድርጎ ነው የሚነግርህ እንደዚህ መሆን የለበትም ምናምን። እንደ ትልቅ ሰው ነው። አዎ ነው እንደዛ ነገር ነበርና ባላንስ አረገ። የሷ ቁጣና የሱ መረጋጋት አንድ ላይ መጣና ተይ ተይ በቃ ይላታል። ግን ኤግዛክትሊ ወደዛው ሞመንት ልውሰድ የምታስታውስ ከሆነ አንተ አሁን ያን ሁላ ኪሎ ሜትር የሄድከው
የሆነ ስፒሪቹዋል ኤክሰርሳይዝ መንፈሳዊ ኤክሰርሳይዝ ነው። ኢንጌጅ አድርገህ ነው ስም እንዲህ ይገኛል ሲባል አምነህ ነው። አንዳንዴ ምን ችግር ይገጥመኛል እኔ ይሄን አድርገህ መምጣትህ ለአንተ በጣም የሚያሸልም እንደሆነ ነው ፊልም የምታየው። ግን ደግሞ ሌላው ሰው ደግሞ የሚያይበታል እና ምን አይነት ስሜት ይፈጥራል ይሄ አንተ እኔ ጥሩ አረኩ ብለህ የምታስበውና ሰንበዲ ደግሞ ጥፋት ሲደረግብህ ልጅ ስትሆን እንግዲህ በአንዳንዱን ነገር ልጅ ነህ ምንም ማድረግ አትችልም። እንደሚቆጡህ ግን ታውቃለህ። መልካም እየሰራ መሆኑን እየሰራ እንደሚቆጡህ ግን ታውቃለህ ከዛ በፊት በነበረ ኤክስፒሪየንስ። ለምን ሁልጊዜ ያንተ ደህንነት ያሳስባቸዋል። እንግዲህ እዚህ አካባቢ በተለይ ጅማ ዘመዶቻችን እያሉ እኛ ቤት እኛ የምንሰራቸው አንዳንድ ነገሮች ላይ እኔና ታላቅ እህቴ እንዲህ ተጣምረን ነው ያደግነውና አንድ አይነት ነገር ነበር የምንሰራው። ሌሊ ሰግዱ ነበር ሲባል ሲተኙ ጠብቀን ከሌሊቱ 7 ሰዓት ስንነሳ ትዝ ይለኛል። ልክ በቃ ሌሊት እንሰግዳለን ብለን ስንቆም ማዘር ከእንቅልፏ ብንን ስትል እኛ ቆመናል። እነዚህ ልጆች በሽታ ላይ ሊወድቁ ነው ምን እኩለ ሌሊት እንደዚህ የሚያስኬዳቸው ቤት ውስጥ እንደው በቃ እናንተ መቼ ሱቢ ተነስታችሁ ከሰገዳችሁ ምንጭ ብላ በጣም እንትን ትላለች። ጾምም ላይ እንደዛው እየበላን ነው እያልን ምናምን ዝም ብለን እንጾማለን። አንድ ቤት አካዳሚክስ ላይ በጣም ይረዳን ወንደ ታላቅ ወንድማችን ነበረ እና እሱ ሁሌ ሲመጣ አንናገርም። እሱ ነበር የሚያውቀው ጾማችኋል ምናምን። እነዚህ ነገሮች እነሱ አንድ መንፈሳዊ ማንነቶችን በህይወታችን ውስጥ አጉልተን እንድናይ አድርገውናል። በተለይ ጅማዎቹ ለሸማመት ፍድሉ ምናምን ሲሉ ምን ሆኖ ነው እንደዚህ ሆኑ ስንላቸው እንዲያርገው ሲሉን በልጅ አእምሮ በቃ ያጓጓሃል። ስለዚህ ሞዴላችሁ ነበር። ሞዴል አባቴ ቤት ውስጥ የትምህርት ሰው ነው አካዳሚክስ። እንግዲህ በልጅነት እኔ እኮ ከየት መጣልን በቃ እየተዘጋጀው ቢንመሪክ አካዳሚክስ ላይ ብዙ ኤክስፒሪየንሱ አለ። አስተማሪም ነበር ከባህር ዳር ዩኒቨርሲቲ አውቃለሁ። እና አሁን ከነገርከኝ ውስጥ አጥቼው ነበር። ገብቷል አይደል? የመንፈሳዊነቱ ገባኝ። በዚህ በኩል ቢዝነስ የምትሞክራቸው ነገሮች ገባ። ይሄ ደግሞ የነፃነት ምናምን እንትንም እንዳለ አውቃለሁ አይደለ? እና አካዳሚክሱ ከየት ነው የመጣው እያሰብኩ ነበረ። እስኪ እሱንም ጨምሩ። አብዱ አባፎጊ የቢንመሊክ አባት በጣም ትምህርት የሚወድ በጣም ማንበብ መጽሐፍ የሚወድ ሰው ነው። ብዙ ነገሩ የሚታወቀው በዛ ነው። እርግጠኛ ነኝ እሱን የሚያውቀው ሰው በሙሉ ማን ነው ብሎ ቢጠየቅ መጀመሪያ እሱን ከትምህርት ጋር ነው የሚያገናኘው። መማር እንግዲህ ልጅ ሆነን ማስተርስ ዲግሪ ያለው ምናምን እየተባለ ስንሰማ ሬር ነበር ያኔ። እኔም አስታውሳለሁ እና በጣም ነበረ ትምህርት ላይ ዩኒቨርሲቲ ምናምን ገብቶ ተምሯል። 6 ኪሎ ዩኒቨርሲቲ ነበረ በልጅነት። እኛም ሳንወለድም ነበር፣ ከተወለድን በኋላም ነበር። አዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ የሱ ግቢ ነው። በቃ ኬኔዲ ላይብረሪ ከሱ ነው የምንሰማው። እኔ አልገባውም አልተማርኩም 6 ኪሎ። እንግዲህ ኢንጂነሪንግ ሰው ነው 5 ኪሎ ነው የተማርኩት እና የኬኔዲ ላይብረሪ የዩኒቨርሲቲ ፕሬዚዳንቶች ስም ልጅ ሆነን እንሰማለን ከሱ ቤት ውስጥ እና እዛ ተምረዋል። ቀደምት ተማሪ ከነበሩ ሰዎች ውስጥ አንዱ ነው ማለት ነው። ይሄ በ1960ዎቹ የነበሩ ትግሎች ውስጥ ምናምን የነበረ ሰው ነው እና ትምህርት ላይ የነበረ ሰው ያስተምር የነበረ ተጽዕኖ ላይ ካሪኩለም ምናምን እንደዚህ በቃ ያለው በደንብ አካዳሚክስ የሚባለውን ነገር የሆነ በቃ በህይወት ውስጥ ማይተካ ነገር አድርገን እንድናይ አድርጎናል። ማለት በቃ የሰው ልጅ ሲኖር ላይሆን ይችላል እኮ እውነታው፣ ግን የሰው ልጅ ሲኖር በዚህ መስመር ማለፍ አለበት የሚል እምነት በቃ ስታንዳርድ እንደሆነ እንዲሰማን አድርጎናል። ዛሬ ላይ አሁን እኔ ብትጠይቀኝ ግዴታ ላይሆን ይችላል፣ ግን እንደዛ ብለን እንድናስብ አድርጎናል። ስለዚህ ተራምደን ተምረን ምናምን ዩኒቨርሲቲ ገብቶ መመረቅ ከዛ ማስተርስ መስራት ሆነ የሚባሉ ነገሮችን ቢያንስ ሚኒመም እንደሆኑ እንድናስብ አድርጎናል ብዬ አስባለሁ። ለዛም ይመስለኛል የሄድኩበት ያን መንገድ እስከ ማስተርስ የሄድኩበት ለዛ ይመስለኛል። ግን በኋላ ላይ ሳየው ብዙ መጓዙን ለራሴ በኔ ህይወት በኔ ተጨባጭ
ብዙም አላመንኩበትም። ፒኤችዲ አግኝቼ ነበረ ስኮላርሺፕ ግን አልሄድኩበትም። ምክንያቱም በቃ አሁን ባለው ሁኔታ ኢፌክቲቭ ለመሆን ለእኔ እዚህ ጋር ይበቃኛል የሚል እምነት ደግሞ በኋላ በራሴ ደግሞ ያዳበርኩታል። ይሄን ጉዳይማ መጣበታለሁ አሁን ያነሳኸውን ማለት ነው። ስንሰበስበው በልጅነትህ በጅማ አያቶችህ እና ቤተሰቦችህ፣ በባሌ አያቶችና ቤተሰቦችህ፣ በአባትህ ከትምህርት ጋር ያለው እንትን ሼፕ ተደርጓል በደንብ አይደለ? በኋላ ያው መጠየቅ ይመጣል። አዋቂ ሲሆን ይህን መልስህ በእናትህ ክትትል፣ ማንም የማይተካው ጠንካራ ክትትል፣ አንዳንዱ የሚያስጨንቅ ክትትል ከትምህርት ጋር ነው በብዛት ወይስ እንዲህ አድርጉ የእኛን ነገር በዝርዝር በመከታተል በማስጨነቅ በመቆጣት በመግፋት አንዳንዴ ምን ይላሉ እንዲህ ተገፍቶ አንዳንድ ነገሮች እንዲያልቁ የተደረገው በሷ የመቆጣት የመከታተል ጥንካሬ ነው። አንዳንዶቹ እንደውም በቃ ሊያስጨንቁ ይችላሉ፣ ግን በቃ ይሄ እንዲህ መሆን አለበት የሚል ነገር እነዚህ ነገሮች። ስለዚህ እነዚህ እስከ ስንተኛ ክፍል ቀጠሉ? እዛ ባሌ ላይ እስከ ስንተኛ ክፍል ተማሪ ያለ? እንግዲህ 2-3 የወጣ እንትኖች አሉ። እዚህ አየራምባ የሚባል ትምህርት ቤት ሳጠናቀቅ 8ኛ ክፍል ተማሪ እያለው 8ኛ ክፍል ነበርኩኝ ይመስለኛል በ1992 በኢትዮጵያን አቆጣጠር። ያ የመጨረሻው ማጠናቀቂያ ብዙ ትምህርት ቤትን የተማርኩት እኔ እዛው ባሌ ያለ ሞዴል የሚባል ምናምን እና ፋይናሊ ግን ሳጠናቀቅ ያጠናቀቅኩበት ትምህርት ቤት አየራምባ ነው የሚባለው። እዛም እያለን በጣም የሚገርም ነገር ነው። ቦሌ ሚካኤል ጃፈር መስጂድ እንደመጣው ሱብሂ ተደብቄ መስጂድ ሄጄ ቁጣ ምናምን ውሻ ይበላል ምናምን ባል ነበር ትዝ ይለኛል። 8ኛ ክፍል ምናምን እና 14 ዓመቴ ነበር ያኔ። ጃፈር መስጂድ ቆርቆሮ ነበር ያኔ፣ እንደውም ላስቲክ ከዛ ቆርቆሮ አሁን እንዳለው አልተሰራም፣ የኛ መስጂድ የምንለው ነውና እዛ ስመጣ በቃ መስጂድ በነገራችን ላይ በልጅነት የምታሳልፋቸው ነገሮች በኋላ የምናወራቸዋለን ብዬ አስባለሁ። የተደራጀ ሀሳብ ሆነው ሲመጡ በጣም ወደ ኋላ ታያለህ። እኔ ቦሌ ሚካኤል መስጂድ ላይ በጣም የሚገርሙ ሰዎችን አግኝቻለሁ ስመጣ። እነዚህ ሰዎች በጣም የህይወት ፍልስፍና የገባቸው፣ ህይወትን መንፈሳዊ የሚባለውን ነገር በትክክለኛ ጎኑ ማሰብ፣ እሳቤ የሚለውን በትክክለኛ መሰረቱ ማሰብን፣ ልቦናና አቅልን አንድ ላይ ማምጣት፣ ተግባር፣ ፕሮጀክት፣ ለውጥ፣ ሪፎርም፣ ህዝባዊ፣ ሀገራዊ፣ ጀስቲስ፣ እድገት ምናምን የሚባሉ ነገሮችን ይሄን ደግሞ ከመጪው ዓለም ጋር ሙሉን በማገናኘት በደንብ የተደራጀ ሀሳብ ያላቸው ሰዎችን አግኝቻለሁ። እና ቅድም ልመጣልህ የነበረው እዚህ ጋር ነው። ወደ ኋላ ያለፍንበት ሂደት ይሄን ሀሳብ በደንብ ማጣጣም እንድንችል አድርጎናል ብዬ አስባለሁ። እንዲህ ነበር የምለው በነገራችን ላይ ከነዚህን ሰዎች አግኝቼ ይህንን ሀሳብ ሲያወሩ ስሰማ ለካ እያልኩ ኮንፊርም ነው ማደርገው። ናቹራሊ ውስጥ የነበረ ያንን ሳይ ሂደቱ ያ የፈጠረው ነው ብዬ አስባለሁ። በነገራችን ላይ እንግዲህ መንፈሳዊነት የምትለው ነገር በእስልምና ቁጭ ተብሎ የምታደርገው ተመስጦ አይደለም። እሱ ብቻ አይደለም። በኢስቱ ዓለም ያሉ የመንፈሳዊነት ተጽዕኖች ሙስሊሞች መንፈሳዊነት የሚረዱበት አግባብ ላይ ተጽዕኖ አሳድረዋል። መነጠል እና ይሄ መመሰጥ፣ መጠሞን፣ አይንን ጨፍኖ ልብ ላይ እጅን አድርጎ የሚደረግ ሜዲቴሽን ምናምን በዛ መልኩ አይደለም እስልምና መንፈሳዊነትን የቃኘው። እስልምና መንፈሳዊነትን የቃኘበት መንገድ ውጣ ውረዶች አሉት።
መቦረሾች አሉት፣ ፍሪክሽኖች አሉት፣ እንዲህ መፋፋቆች አሉት። ብቻህን አይደለም። የህዝባዊ ኃላፊነትን ተረክበህ አካላዊ ተግባራትን እየሰራህ አእምሮህን ትክክለኛ ሐሳብ እንዲኖረው አድርገህ በምትሄደው መንገድ ነው በእስልምና መንፈሳዊነት የሚመጣው። በእስልምና መንፈሳዊነት ሲመጣ ለመንፈሳዊነት በእስልምና ተርጓሚ የቀረበ ሰው እየታገለ ግለሰባዊ ችግሮቹ ድክመቶቹም እየተስተዋሉ የሚሄድ ሰው ነው ሞር ለመንፈሳዊነት በእስልምና የቀረበው እንጂ ተነጥሎ መንጻት ተነጥሎ ፐርፌክት መሆን ውስጥ ያለ መንፈሳዊነት አይደለም እስልምና እንትን ያደረገው። እና ወደ ማሰብ ወደ ቲንኪንግም ስትመጣ እንደዛው የዌስተርን የፊሎሶፊ የቲንከርስ የቶት ፐርሰናሊቲስ ተጽዕኖ አለ በእስልምና ላይ። እስልምና ያንን አይደለም። በዛ ዓለም ስታየው ማሰብ ፊሎሶፈር ነው ቲንከር ነው ሲባል አንድ ሰው የሚያወራው ነገር ወሰብሰብ ሲል ትንሽ ከብዙሃኑ ነጠል ሲል አንዳንድ ነገሮቹ ዊርድ ሲሆኑ ወጣ ያሉ ሲሆኑ ለየት ሲሉ አለባበሱ ምኑም ትንሽ ከብዙሃኑ ለየት ሲል ጸጉሩ ስለዚህ አይነት የቶት ፐርሰናሊቲ ተጽዕኖ ስር የወደቁ በእስልምና መንገድ የሚያስቡ ሰዎች ደግሞ ተፈጥረዋል። እስልምና ግን እንደዚህ አይደለም የሚለው። ዘሞር በተረዳህ ቁጥር ዘሞር ወደ ማህበረሰብ ትቀርባለህ። ዘሞር በተረዳህ ቁጥር ከሁሉም የማህበረሰብ እርከን ካሉ ሰዎች ጋር አብሮ መስራት ትችላለህ። ዘሞር በተረዳህ ቁጥር የምታወራው ነገር ዘሞር ቀለል ፈርከስ ያለ ለሁሉም የሚገባ እየሆነ ይመጣል። ዘሞር እየገባህ በመጣ ቁጥር ዘሞር ወደ ኢኒሼቲቮች ትጠጋለህ። ኃላፊነትን የመሸከም አቅም ይሄ ይጨምራል። እና ይሄ በእስልምና የማሰብ የቶት ፐርሰናሊቲስ የማደግ ኢንቴሌክቹዋል ማቹሪቲ ወደዛ ነው የሚወስደው በእስልምና። በሌላው በዌስቱ ሲያየነው ደግሞ በተቃራኒ አቅጣጫ ነው። ይሄን የማስታረቅ ችግር ነበረ። ይሄንን በትክክል መገንባት ከዛ ደግሞ ወደ ተግባር ወደ አክሽን ስንመጣ እንግዲህ አንድ ስራ በአግባቡ ተሰራ ሲባል ከተበታተን አሰራር ወደ ተደራጀ አሰራር ሲሻገር ከግለሰባዊ እንቅስቃሴ ወደ ድርጅታዊ ተቋማዊ ሲሸጋገር የሚለው ነገር ልክ ነው፣ ግን ሁሌ ልክ አይደለም። ምን ማለት ነው ሁሌ ልክ አይደለም ስል እስልምና የሚፈልጋቸው ነገሮች አሉ። የሚፈልጋቸው ነገሮች ዋናው ተጽዕኖ ነው፣ አሻራህ ነው፣ የተፈለገው ለውጥ እንዲመጣ ነው። በሂደት ውስጥ ደግሞ እንዲጠበቁ የሚፈልጋቸው እሴቶች አሉ። እነዛን ካላከበረ እነዛን ነገሮች ካላረገ የፈለገ ድርጅታዊ ሲሆን ቢቆይ የፈለገ ከኢንፎርማል ወደ ፎርማል ሲሸጋገር ቢቆይ ወንድማማችነትን ካላጠናከረ የስራ ሂደቱ መተዛዘንን ካላጎለበተ እሴቶቹ እነዚህ ናቸው። ራህማን ኢምፓቲን ካልፈጠረ ሁለተኛ ደግሞ ለምትሰራለት ማህበረሰብ የሚዳሰስ ለውጥን ካላመጣ ፕሮሰሱ የተደራጀ ምናምን መሆኑ እስልምና እንዲሸውድ አይፈልግም። ግን የተደራጀው ነው እንዲሰራ ይፈልጋል። ግን እነዚህ ነገሮች ጠብቆ ለምሳሌ አንድ ግለሰብ በአንድ አካባቢ እንቅስቃሴ ሲያደርግ ለውጥ ያመጣ ነበር፣ ተጽዕኖ ይፈጥር ነበር፣ ለብዙ ሰዎች ይደርስ ነበር። ልክ ድርጅታዊ ልሁን ብሎ ሲያስብ በፊት የሚያገኛቸውን ሰዎች ጋር ይልቅ ያለው ግንኙነት ይቀንሳል። ኢነርጂው አቅሙ ውጤት ከማምጣት ይልቅ ተቋሙ የሚፈልጋቸው ቢሮክራሲዎችና ስትራክቸሮች ላይ ያልቃል አብዛኛው ጉልበቱ። ስለዚህ ሞር 95%ን ኢንስቲትዩሽን ተቋም ብሎ በአእምሮ ውስጥ የሳለው ነገር ሰርቭ ሲያደርግ የተነሳበትን ዓላማ ሳይነካ ያረጃል። እንዲህም እንዲሆን ስለማይፈልግ እስልምና ሚዛናዊ የሆነ የአክሽን የትግበራ የተቋም ፍልስፍናዎች አሉት። እነዚህን ሶስት ነገሮች በመንፈሳዊ በአስተሳሰብ በተግባር ዓለም ያሉ ዩኒክ ባህሪዎቹን በደንብ ማየት መቻል ይፈልጋል። ይህን አሁን መሀል ላይ ያስገባሁት ለምንድን ነው? ዋናው ነገር ይሄ ነው። አይደንቲቲ ሺህ ጊዜ ቢያድግ ሀሳቦች ሺህ ጊዜ ቢዳብሩ ግን ከተጽዕኖ ነፃ ካልሆኑ ውጤት አታመጣም። ሁላችንም የሆነ ተጽዕኖ ይኖርብናል
አሁን የልጅነት የነገርከን ታሪክ እኮ ዛሬ ላይ ቢን መሊክ ላይ ተጽዕኖ አለ። የድርጅቶች ሂደት የመጣበት ታሪክና አመጣጥ አሁን ለሚመሰረቱ ድርጅቶች ተጽዕኖ ያሳድራል። ሁሉ ጊዜም ቼክ ማድረግ ይፈልጋል። ላይክ የምትወስደው ነገር አለ። በዚህ መልኩ እኮ የመጣው ለሆነ ጥቅም አንድ ድርጅት በዚህ በኩል ሲሆን የሆነ ኢንኤፊሽንሲን በትክክል ያለ መስራትን መዝረክረክን ምናምን ለማጥፋት ተብሎ የመጡ ሰም አሳሪ ቢሮክራሲ የሚመስሉ ነገሮች ምናምን አሉ አይደለ? ጥሩ ነገሮች አሏቸው። ግን እንዳልከው ደግሞ መልሶ ዋናውን ፐርፐዝ እንዳታገኝባቸው ከሆነ ደግሞ መፈተሽ ይፈልጋል። እኔ ሁሌ ለዛ ነው እንደውም አንተ የተሻለ ተቋም ላይ ያለ ለዚህ በደንብ እንትን ይሆናል ብዬ አስባለሁ። ምን አስባለሁ መሰለ ቢኑ ሁሉ ጊዜ በሁለት አይን ማየት አለብህ ብዬ አስባለሁ። በሁለት አይን ማየት አለብህ ማለት አንዱ የሆኑ ነገሮች የመጡበት ሂደት ሰም ናቹራል ኮርስ በጣም ዝም ብሎ አይደለም የመጣው። የሆኑ ናቹራል ኮርሶች አዳፕት እያረጉ የሆነን ዓላማ ለማሳካት ሲሉ ሼፕ ሲሆኑ እየተሰሩ ይመጣሉ። እንግዲህ በውጭ ዓለም በተለይ በዌስቱ ዓለም ኤፊሺየንሲ ኢፌክቲቭነስ በጣም ትልቅ ቦታ አለ። ውጤት ማምጣት አይደለ? ያ እንግዲህ ያንን እንዲያመጣ እየተሞረደ ቅድም እንዳልከው እየተሞረደ የሆኑ ተቋማት እንዴት ይሄዱ የሚል የተሰራበት መልኩ አለ። ምክንያቱም እሴቷቸው አንዱ ውጤት ማምጣት ነው ምናምን እና ስለዚህ ያንን በአንድ አይን ማየት ይፈልጋል ያልኩ ግን ያንን ሌላው ማህበረሰብ የሚፈልገው ነገር ስለሆነ ማለት ነው ውጤት መምጣቱ። ግን ሌላው ማህበረሰብ ደግሞ ከውጤት መምጣቱ ውጭ የሚፈልጋቸው ደግሞ እሴቶችና የሚፈልጋቸው ነገሮች አሉ። እሱን ደግሞ በሌላ አይን ማለት ይፈልጋል። ቅድም ያልከው ለሰው ማዘን አይደለ? ትልቁን ፐርፐዝ አለመርሳት፣ እቺን ዓለም ብቻ ሳይሆን የሚቀጥለው ዓለምን ማየት። ስለዚህ ይሄኛውን ደግሞ በሌላ አይን ማየት። እንደውም ጠዋት ምን እያሰብኩ ነበር መሰለ? ዛሬ ጠዋት የሆነ ድርጅት ገብቼ እየወጣው እንዴት ነው ፒውርሊ ሂውመን መሆን? ቀጥታ የጠየቅኩት ጥያቄ ነው ራሴ። በቃ በጣም ጥሩ ሰብአዊ ሰው ኤክስትሪም በቃ ሰብአዊ የምትለው ሞዴል አይነት ሰው መሆን በአንድ በኩል ደግሞ በጣም ጠንካራ የተቋም ሰው መሆን። አስበው አንዳንድ ሰውን አሁን በሆነ ባህሪው የሚገርም ሂውማኒቲ ያለው በጣም ልቡ አዛኝ፣ ለስላሳ፣ ደስ የሚል ለሰው የሚያዝን ብለህ ምስላቸው ሰዎች አሉ። በሌላ በኩል ደግሞ ሲሪየስ የሆኑ ዲሲፕሊን ያላቸው ተቋም ላይ ቀልድ ማያውቁ አይነት ደግሞ ምስላቸው ሰዎች አሉ። እና ብዙ ጊዜ ሁለቱን አብረህ ለማስኬድ ስትል ችግር አለ። እና ዛሬ አንድ ጥያቄ ራሴን ጠየቅኩኝ። ሁለቱን የተለያየ ቦታ ሳመጣ አልቸገርም። አንድ ላይ ስታመጣ ግን አንድ ላይ ሳመጣ ይቸግረኛል። በተቋም ላንድስኬፕ ውስጥ እስኪ መሞከር አልችልም ወይ ሁለቱንም ማምጣት የሚችልበትን መንገድ? ለምን መሰለ? ያለበለዛ ምንድነው የሆነ ኬፕ የማውጣት ነገር ይኖራል። እና አሁን ተቋማዊ ነኝ ስትል የሆነ ሲሪየስ የመሆን ምናምን ታመጣለህ። ስለዚህ ይሄ የሂውመን ኤሌመንትህን ትንሽ ካልተውኩትኝ ኤፊሽንሲ እና ኤፌክቲቭነስን ያጠፋል ትላለህ። ስለሌለ አይደለም። ገብቷል አባባል። በሌላ በኩል ደግሞ እዛም ጋር ስትሄድ ደግሞ አሁን በቃ አሁን ሁለት አይን ያልኩክኝ እነዚህን ሁለት አይኖችን እያየ ሁለቱንም ሚዛን እንዴት አድርጌ ሄዳለሁ ብለህ በምትሄደው ሂደት ውስጥ የሚፈጠር ሌላ አይነት የተቋም ከለር ይኖራል ብዬ አስባለሁ። ገብቶሃል? ምክንያቱም ሁሉም ድርጅት እኮ የራሱን የድርጅት ባህል መፍጠር ይችላል አይደለ? ስለዚህ ለምን አንፈጥርም? ይሄ እዚህ ላይ ምንድነው ያለኝ ሐሳብ፣ ሚዛን የሚለው ቃል በደንብ መተርጎም አለበት ብዬ አስባለሁ። አንድ ሰው ምን ይላል? ባላንስስ በፊት ምን ማለት ምን ይፈልጋል? ባላንስ መጀመሪያ የሆነ ነገር ባላንስ ላርግ የምትለው መጀመሪያ የሁለ ነገር ሴፓሬሽን ሲኖር ነው አይደል እንዴ? ለምሳሌ ቀኝና ግራ ባይኖር ስለ ባላንስ አታወራም። እጅህን ባላንስ አድርግ ከተባለ መጀመሪያ ከባላንስ በፊት ለያይተህ የምታያቸው ነገሮች አሉ። ባይኖሩ ኖሮ የተለያዩ ነገሮች ስለ ባላንስ አይወራም ነበር። ሴፓሬትነስ የሌለበት ባላንስን ነው ግን እስልምና ያለው። ያኛውን ባላንስ አይደለም። ምን ማለት ነው? ማዕቀፍ ውስጥ ያለ ማለት በውስጡ ነው ሪፍሌክት የሚደረገው። ለምሳሌ እየኖርክ
ወሰጣ ሲል ኮሩ ሁን ማለት ነው። ነገሩ እንደዛው ነው ያለው። ማኒፌስት ይገለጽ እዛ ውስጥ። ለምሳሌ ስራውን እየሰራ መጪውን ዓለም ማስታወስ እዛ ውስጥ ሪፍሌክት ይደረግ። ስራውን እየሰራ በረካ የሚባል ነገር አለ። ድርጅት ላይ በረካን እንዴት ነው የምትገልጸው? አሁን ተቋም ላይ በረካን እንዴት ነው የምትገልጸው? እስቲ አሁን ባለው የ21ኛው ሴንቸሪ ተቋማዊ ሂሳቤ ውስጥ የቱ ጋር ነው የሚገባው በረካ? በረካ አለ አይደል እንዴ? በሰሃቦች ዘመንም ከዛም በኋላ ባሉትም በአጭር ጊዜ ብዙ ትርፍ ሲያገኙ አይተናል። ለምንድን ነው ብለን ስንጠይቅ በረካ ነው። በረካ ማለት ታይም ኮንሰፕት አሁን ካለው የታይም ኮንሰፕት ሌላ ነው በቃ ሆኖ የሚያሳየ በአንድ ደቂቃ ውስጥ ብዙ የአንድ ሰዓት ፕሮዳክት ሊኖር ይችላል። ከወቅት ከጊዜ በረካ አለ፣ ከሁኔታዎች በረካ አለ፣ አብረ ከምሰራ ሰው በረካ አለ፣ ከአጀንዳው በረካ አለ። አጀንዳውን ለማሳካት ካስቀመጥካቸው ኢንፑቶች ወይም ሰደቃ ሰጥተ ሊሆን ይችላል ማን በረካ አለ። እንደዚህ አይነት ነገሮች ሪፍሌክት የሚደረጉበት ሂደት ማለት ነው። ያው እንግዲህ ስለማንነት እያወራን ስለማንነት ግንባታ ሂደት እያወራን ነው እዚህ ውስጥ የመጣ ነው። እነዚህ ነገሮች ግን በራሳቸው የማንነታችን ውጤቶች ናቸው። ስታድግ በልጅነትህ በጣም ሴኩላራይዝድ በሆነ ማይንድ ሴት ካደግ ትቸገራለህ። አንዳንድ ነገሮችን ለመቀበል በረካን ለመቀበል ትቸገራለህ። ረህማን ለመቀበል ትቸገራለህ። በዱዓ ለውጥ ማምጣት ይልቅ ቶሎ ትግል ይቀናሃል። ትግል ነው ለውጥ የሚያመጣው አያመጣም እያልኩ አይደለም። ኮምፖነንቶቹ ሪፍሌክት ሲደረጉ በሆነ መንገድ ያደከበት መንገድ ደግሞ የትግልን፣ የስራን፣ የኮሚትመንትን ወጥሮ የመስራትን የመትጋትን ማንነት ደግሞ ማይሰጥህ ከሆነ ስታድግ በቃ ነገሮችህ በሙሉ በሆነ አቅጣጫ ይፈሳሉ። ማንነቶች በጣም ተጽዕኖ አላቸው። ቅድም ሳወራ ረድቶናል ብዬ የማስበው ብዙ ትግሎችን ስላየው ነው። እንግዲህ ረድቶኛል ብዬ አስባለሁ በግሌ። ብዙ ትግሎችን አይቻለሁ። ለማንነት የተደረጉ ትግሎችን በቅርበት አይቻለሁ። በልጅነት አእምሮዬ አብሮ ኮንሲኩዌንሳቸውን መታሰሩ ለምን ብዬ ጠይቅ ነበር። ለምንድን ነው እሱ የኛ አያት አጎታችን እንደ እነሱ ቤት ያልሆነው ብዬ እሁድ ቅዳሜ ምናምን እንዲህ በምግብ የሚያዝበት ዘንቢል ሴት አያቴ ምናምን ምግብ ይዘው ፌርሙዝ ሻይ ቡና አድርገው እስር ቤት ሲመላለሱ ሳይ ለምን ብዬ ጠይቃለሁ። ምን አድርገው ነው እላለሁ። ደግሞ ሲነግዱ ሳይ ሄደው ዕቃ ሲያስጭኑ ሳይ እዚህ ተክለ ሃይማኖት አካባቢ እህል መጋዘን ምናምን ነበራቸው። ሲነግዱ ሳይ ምናምን ሲያስጭኑ ወደዚህ ሲያስጭኑ ወደዛ ሲያስጭኑ ምናምን ሳይ ለምንድን ነው የሚሰራው ይሄ ማለት አሁን እንትኑ ዋይ ብለህ ትጠይቃለህ። ዋይ ከዛስ ቆይሽ እንዲህ ተደርጎስ ተሽጦስ ከዛስ ትላለህ። እህል እንዲህ ሚዛን ተቀምጦ ሲሰፈር ምናምን ስታይ ስትሰማ ማለት ነው። እና እነዚህ ነገሮች ሪፍሌክት ስታደርግባቸው ወይ ያለህን ታጠናክርባቸዋለህ ወይ የጎደለህን ታይባቸዋለህ። ከዛ በአንተና በመሰሎች የተፈጠረውን አካባቢ መልሰህ ታያለህ። ከግለሰባዊ ማንነት አልፈህ ማህበራዊ ማንነቶች እንዴት እንደተገነቡ ማየት ትጀምራለህ። ማን ነው የሚለውን ማየት ትጀምራለህ። ከዛ ደግሞ መስተጋብርህን ማስተካከል ትጀምራለህ። ወደዚህ ስመልስ መስተጋብር ማለት ምንድን ነው? ቅድምም ብያለሁ ስናወራ አንዳንዱ ይሄ ነገር ስለመፈጸሙ ማያውቅም ብያለሁ። ብዙ ሰዎች ታግለው ቆስለው አልፈዋል። ታስረው ቆስለው ምን ብለው ማአት ነገር አስተናግደው በምን ማንነታቸው የትኛው ማንነት ለዛ መከራ እንደዳረጋቸው ያውቃሉ። በቀላሉ ያን ማንነታቸውን ከሆነ ጊዜ በኋላ ሲያንጸባርቁት ሲገልጹት ሌላ ሰው የብሔር ማንነት ሊሆን ይችላል፣ የሃይማኖት ማንነት ሊሆን ይችላል። ከዛ ማንነቱ ጋር እሱ ባለው ቁርኝት ልክ ነው የነሱም ቁርኝት ብሎ ያስባል። ገብቷል? ያስብና እንዲሆናችሁ ብሔርተኛ ሆንክ ወይ እንዲሆንክ አበዛኸው ሊልህ ይችላል። ይሄ ማህበረሰብ መሃል አለመግባባቶችን ይፈጥራል፣ ጀጅመንታል። ስለዚህ ምን አሰብኩኝ አንድ ጊዜ ቁጭ ብዬ በቃ ሰዎች ጀርባ ለጀርባ መታወቅ አለባቸው። እዚህ ሀገር ውስጥ
የማንነት ግንባታ ሂደት የአንደኛው ህዝብ አካባቢ ከሌላኛው ህዝብ የማንነት ግንባታ ሂደት ጋር ላይመሳሰል ይችላል። እነዛ ማንነቶች አንድ አይነት ማንነቶች ሊሆኑ ይችላሉ። ለምሳሌ እንበል የብሔር ሊሆኑ ይችላሉ ማንነቶች፣ ግን የሚንጸባረቁበት መንገድ ግን ይለያያል። ለምን ተለያየ ስትል ኤክስፒሪየንሱ ነው የመጣበት መንገድ። አንደኛው በዛ ሂደት ላይ ብዙ ነገሮች አድርጎበታል። የሆነ ላይ ስትመጣው ደግሞ በቃ አብሮት አለ፣ ግን የሚያይበት መነጽር አለ። ከሱ የሚያስበልጠው ብዙ ነገር አለው ይኖራል። ስለዚህ እሱ ባየበት መነጽር በሚሰማው ስሜት እሱ የሚሰማዋል ብሎ ነው የሚያስበው። መተላለፎች ይመጣሉ። ያኔ ህዝቦች ጀርባቸውን መታወቅ አለባቸው። የማንነት ግንባታ ሂደት ከአንድ አካባቢ እንደሚለያይ ማወቅ አለበት። አንዱ ለሆነው ብዙ ከፍሏል፣ አንዱ ደግሞ ለሌላኛው ብዙ ከፍሏል። ሁለቱ ደግሞ የጋራ ኦብጀክቲቭ የሆነ ደግሞ የሚመዘኑበት ፕራዮሪቲ የሚሰጡት ደግሞ ማንነት አለ። እሱ ላይ ደግሞ በጋራ መምጣት አለባቸው። ሌሎቹ ተጽዕኗቸው ከዛ አንጻር እንዲተረጎም ማወቅ አለባቸው። የግነት ልዩነቶችን ደግሞ ሂደት የፈጠረው መሆኑን አንደርስታንድ በመደራረግ መተላለፍ አለባቸው። ያኔ እየተዋሃዱ ይመጣሉ፣ እየተያዩ እየተግባቡ ይመጣሉ የሚል እሳቤዎች። እስኪ ይሄን ሰፋ አድርገን እንድናየው ፈልጋለሁ። ቢን መሊክ ከባሌ ወደ ቦሌ የቦሌውን አልነገርከንም። ለምን? የቻይልድ ሁዱ ነው ትልቅ ኢፌክት የሚኖረው ኦብቪየስሊ። ግን ቦሌ ስትመጣ ደግሞ ሌላ አይነት ደግሞ አይደለ? ከአካባቢው ጀምሮ፣ ከስሙ ጀምሮ፣ ከምትማርበት ተማሪ ጀምሮ እዛስ ያስ አንተ አይደንቲቲ ላይ የፈጠረውን ነገር እንዴት ታየዋለህ? ወይ እንዴት ነው እንዴት ተቀበለህ ቦሌ? ኦኬ እንግዲህ ብዙ ጊዜ በመሃልኛ ልጅ ሆነን የ7 ዓመት ልጅ የ9 ዓመት እንደዚህ ሆነን እንመጣ ነበር ወደዚህ። ግን ልክ ቦሌ በቋሚነት መኖር ጀምር። ስንጀምር ያው እዛው አካባቢ ትምህርት ቤት ገባን። ኤሌመንተሪም ሃይስኩልም እዛው ቦሌ ሃይስኩል ስገባም እዛው ሰፈር 9-10 እያልኩ ስቀጥል ምንድነው ማየት ትጀምራለህ። ማንነቶች እንዴት ያስባል፣ እንዴት ነው ልጅ ብትሆንም እንግዲህ 13 ዓመት 12 ዓመት ልጅነት ነው። ግን የሰፈር ጓደኞች ጋር ስያሜዎች ኳስ ስትጫወት እንዲህ ግንድ ላይ ታስሮ በገመድ ምንጫወተው ኳስ አለ አይደል? ጥምጣም ነው የሚባለው። ልክ ስመጣ ቴዘር እንጫወት ይባላል። ቴዘር ማለት ነው፣ እሱን ቴዘር ነው የሚባለው። በቃ እንዲህ የቴርሚኖሎጂ ልዩነቶችና መመሳሰሎች፣ አንዳንድ የተሻለ አንተ ጋር ያለ ነገር በዛ በ10 ምናምን ዓመት እድሜ ሪኮንሳይል የምታደርገው ነገር ትንሽ አልቸገረህም? አሁን እሱን ነው እኔም የሆነ ቦታ ኖሬ አዳማ ሄጃለሁና አዲስ ማህበረሰብ አዲስ የሆነ ነገር ትንሽ ምንድነው የረዳኝ ብዬ ማሰበው እዛ ላይ ቀደም ብሎ ያሉን ኤክስፒሪየንሶች ናቸው። ቀደም ብሎ ያሉን ኤክስፒሪየንሶች ማለት በክረምት ሁሌ እንመጣ ነበር ማለት ይቻላል። እና ስንመጣ ደግሞ 2 ወሩን አንዳንዴም ከዛ በላይ በጣም ጥሩ ጊዜ ያሳልፈን ነው የምንሄደው። ጥሩ ጊዜ ስል የሚኬድበት ያለ ቦታ በሙሉ ሄደን ማለት ነው። እዚህ ትዝ ይለኛል ገነት መናፈሻ የሚባል ነበር ወደ ቃሊቲ ምናምን የምታስታውስ ከሆነ በጣም ማረሳው። አሁን ሊያስታውሱ ይችላሉ። ፒያሳ አብዲ ሺፋ የሚባል ምግብ ቤት ነበር በ80ዎቹ። እኔ በልጅነት አእምሮዬን ሁሌም ሳዛ ነው የምንበለው አብዲ ሺፋ። አሁን ተዘግቷል። ባንኮ ዲ ሮማ ቡና ይጠጡ ነበር። እኔ ስታነሳ ትልቅ ሰው እኮ መሰልክ። ይሄን አሁን እኔ በልጅነቴ በደንብ ልጅ ሆነ ስለሆነ ነው። እና እነዛ ተሞክሮችም ስላሉ ሞር ቤት ውስጥም ያለህ ነገር ፋዘርም እዚሁ ስለነበረ እና ግን ያ ማለት ሪኮንሳይል የምታደርገው ብዙ ነገር አለ። ሪኮንሳይል ማለት እንዲህ የምታግባባው ነገር ያን ያህል የተጋነነ ባይሆንም